የኔ መሞት ግን አሳሳቢ አይደለም አይደል? አመሰግናለሁ ታት። የማውቀው ጨዋ ልጅ እንዳለኝ ነው። አሁን እኔ ለሱ በዛበት እንጂ አንስበታለሁ። እባክሽን ወደ እኔ አትምጪ። ሰሚኛለሽ? ቤቱ የኔ ነው። መንቅሬ ላስወጣሽ። ቤት እመጣለሁ። ከዛስ? በቃ እዛ ሆናለሁ። አንቺንም አገኝሻለሁ። ናቲ ከሷ ጋር እንዳትጣላ። ኧረ አንጣላ። ምንም ነገር አላማረኝም። የሷ ነገር ቀላል ነው። ምን እያደረኩ እንደሆነ አሳይሻለሁ። ልጅን ለማማለል እየሞከረች በስራሽ በጧ ነው የምታማልለው? ቆይ ምንም አይመስልም እንዴ? አቶ ገዛኸኝ የቤቴ ሁኔታ ስላልተመቸው በመካከላችሁ ለመሆኑ ምን ተፈጥሮ ነው? ግጭት ተፈጥሯል እንዴ? በማለትም ጠይቋን ነበር ለቤቴ። የቤቴ ሁኔታ ጥርሷን ነግሳ መቀመጧ፣ እሷን የምታይበት የንዴት አስተያየቷ ታዲያ ምን ተፈጥሮ ነው ሲልም ደግሞ በሌላ በኩል የሚጠረጥረው ነገር ከቦታውም እንዳረፈ ልቡ እያወቀ ታዲያ በግልጽም ጠይቋን ነበረ። ቤቴም በንዴት ከገረድ ጋር እኔ ምን አታረከኝ ምን አጨቃጨቀኝ እያለችው ምላሿ ደግሞ ደም የፈላ ምላሿ እንዲሁም ደግሞ እንደተናደደችም ጭምር ያስታውቃል። ታዲያ እሱም አሁን ላይ ሚስጥራችንን አውቃለች፣ ሚስጥራችን ሚስጥር ከመሆንም አልፎ እሱን አውቃብናለች ይላል። ባይሆን የሆነ ነገር ማድረግ ይኖርብናል፣ እሷን ወይ ማጥፋት ወይ አንድ ነገር ወይም ደግሞ እንደ ዓለምዬ አስረን ማስቀመጥ ወደሚለው ሰይጣናዊ ሐሳቡ። ታዲያ ቤቲ ደግሞ ምን ልታደርግ አስበህ ነው ያለችው ቢሆንም ነገር ግን ገዙ እኔ አሁን ምንም ነገር መናገር አልፈልግም፣ አንድ ነገር ሳስብ ማድረግ ፈጽሜ ማሳየት እንጂ በፍጹም እኔ መናገር አልወድም፣ የማደርገውን ነገር አድርጌ አሳይሻለሁ፣ ባይሆን አንቺ በማያገባሽ ነገር አትግቢ በማለት እንግዲህ ትሁቴን እሷ በምትለው አስተሳሰብ ከዚህ ቤት እናባራል የሚለውን አስተሳሰቧል። እሱ ደግሞ በሌላ በኩል ትሁቴ ጋር ምን ሊያጣላቸው እንደሚችል ስለተገነዘበ ከቁብም አይቆጥረውም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ማድረግ አትርሱ። ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። እንዲሁም ሀሳብ አስተያየት ማስቀመጥ ትችላላችሁ። ይህ የእናቱን በህይወት መኖር ከሰማ በኋላ አሁኑኑ ሄዳለሁ፣ ዋጋውን እሰጠዋለሁ በማለት እንግዲህ ራሱን መቆጣጠር አቅቶትም ወደ ቤት እመለሳለሁ እያለ እየደነፋ እያለ ታዲያ ትሁቴ ደግሞ ምን ሊያደርግ እንደሚችልና በሷ ላይ ደግሞ ምን አይነት ተጽዕኖ ሊፈጠርባት እንደሚችል ስለምታውቀው ታዲያ ይህንን ነገር የምታደርግ ከሆነ አታደርግ እያልኩ እየገለገልኩ እንዲሁም መናገሬን እንዲቆጨኝም ከማድረግም አልፎ ደግሞ ምናልባትም የኔ መሞት አያሳስብህም ማለት ነው ስትለውም ወደ ኋላ መመለሱ ለሷ ጥሩ ስሜት እንዳለውና ፍቅር እንዳለው ምልክት ነበረ። በቃ ትሁቴ አንቺ በምትይኝ ብቻ እራመዳለሁ፣ ምንም አላደርግም፣ አልናገርም፣ አንቺ የምትይኝን ብቻ አደርጋለሁ በማለት ከተረጋጋ በኋላ ወደ ቤት ቀስ ብሎ እንዲመጣና ይቅርታ እንዲል ምንም ነገር እንዳልተፈጠረ ምንም ነገር እንደማያውቅ ሆኖ መቀጠል እንዳለበት ነግረውም ታዲያ ናቲም ደግሞ ወደ ቤት አቶ ገዛኸኝ ምን ተፈጥሮ ነው ይሄ ልጅ አይደለም እንዴ እስኪል ድረስ ናቲ ወደ ቤት ከተመለሰ በኋላ አባቱ ስር ተደፍቶ ይቅርታ አድርግልኝ ትክክል አልሰራሁም በማለት እንግዲህ የአባቱን ሴራ ለማክሸፍ ሲል የማይሆነውን ነገር መሆን የማይፈልገውን ነገር ግዴታ ሆነበትና ሆኗል። ቤቲ ታዲያ በናቲ መናቅ በእጅጉ ስላናደዳት ናቲ አንድ ስህተት በተሰራ ቁጥር ወደ እናቱ በመግባት እናቱን ሰላም ትነሳታለች። ታዲያ አሁንም ደግሞ እንደተለመደው ከትሁቴ ጋር ጥሩ ፈገግታ አለው፣ ከትሁቴ ጋር ተቀራርቧል በማለት ወደ ዓለምዬ ክፍል በመግባት ልጇ ጥጋበኛ መሆኑንም ተናግራ ከዚህ በፊት እንግዲህ ልጅሽ ሞቷል የሚለውን ሴራ አሁን ላይ ባይኗ ስለተመለከተችባቸውና ገሃድ ስለወጣ በመጨረሻም ታዲያ ለልጅሽ እኔ ብበዛበት እንጂ አንስበታለሁ እንዴ የሚል ይህንን ሰይጣናዊ ተግባሯን ይዛ ልጅሽ እኮ ፊቱን ነሳኝ፣ ልጅሽ አይፈልገኝም፣ እኔ ለልጅሽ በምን አንስበታለሁ፣ እኔ እኮ ቆንጆ ነኝ ማለቷን ቀጥላ ነበረ። ታዲያ በዚህ የተናደደችው ዓለምዬ ደግሞ አሁን ውጭልኝ፣ ከዚህ ውጭልኝ፣ መሳሳት አልፈልግም፣ ምንም ነገር መሆን አልፈልግም ያለች ቢሆንም ቤቲ ደግሞ ቤቴ እኮ ነው፣ ከፈለኩ መንቅሬ ላስወጣሽ እችላለሁ፣ የፈለኩትን ነገር ማድረግ እችላለሁ ስትልም ዓለምዬ ላይ ተመጻድቃባታለች። ታዲያ ዓለምዬም ደግሞ
ቤቱ ያንቺ ይሁን፣ የፈለግሽውን ነገር ማድረግ ትችያለሽ፣ ከቤትም መንቅረሽ አስወጪኝ፣ ነገር ግን እዚህ ክፍል እስካለው ድረስ ወደ እኔ አትምጭብኝ በማለት እንግዲህ አለምዬ ነቃ ብላ ከክፍሏ እንድትወጣላትም አድርጋለች። በዚህ የተበሳጨችውን ቤቲ ደግሞ የአለምዬ ለውጥ እንዲሁ ደግሞ የትሁቴና የናቲ አቀራረብ በእጅጉ ያናደዳት ቤቲ እየተበሳጨች ከክፍሉ ውጥት ስትል ደግሞ ትሁቴ ወደ ውጭ ለባብሳ እየወጣች ነበረ። ወዴት ነው የምትሄጂው? ከዚህ በፊት አድርገው የማታውቀውን ሆና የማታውቀውን አዳዲስ ባህሪያቶችን ጭማሬም ጭምር አድርጋለች። ታዲያ ትሁቴን ከመንገድሽ ተመለሺ፣ ወደ ውጭ እንድትወጪ አልፈቅድልሽም፣ ማን እንደምታገኝ አውቃለሁ፣ ከሰዎች ጋር እንድትገናኝ አንፈልግም ያሉ ቢሆንም ነገር ግን ትሁቴ የምትገናኘው ከናቲ ጋር መሆኑን ስለምታውቅ እንድትወጪ አልፈቅድልሽም፣ ተመለሽ እስከ ማለትም ደርሳ ነበር። ነገር ግን ትሁቴ ቤታችን ምንም ነገር የለም፣ ምግብ የምሰራው የሚበላ ነገር መጀመሪያ አስቤዛ መገዛዛት ይኖርብኛል፣ መውጣት ይኖርብኛል በማለት ብትመልስላትም ነገር ግን ቤቲ አይሆንም አትውጭ ብያለሁ፣ ተመለሺ ማለቱን እንቀጥላለች። ታዲያ በምላሹ ደግሞ ትሁቴ እንግዲያውስ አንቺ ገዝተሽ ነይ ብላታለች። ይህ አንቺ ገዝተሽ ነይ የሚለው ያናደዳት ቤቲ ደግሞ እኔ ደግሞ ታዘዝኩኝ ማለት ነው፣ እያዘሽኝ መሆኑ ነው፣ እኔ እኮ የቤቱ እመቤት ነኝ፣ ምን ሲባል አዘሽኝ በማለት ደግሞ የተናደደች ቢሆንም ነገር ግን ግዴታዋ ስለሆነ እንግዲያውስ ሂጂና ገዝተሽ ነይ በማለት ደቂቃ ተይዞላት ወደ ውጭ ደርሳ በደቂቃዎች እንድትመለስም ሆናለች። ታዲያ ትሁቴም ደግሞ በዚህች አጭር ደቂቃ ውስጥ ወጥታ የነበረው ወደ ናቲ ነበረ። ናቲም ስለ ሁሉም ነገር አመስግኗት እናቱ የት እንደምትኖር አይኗን ስታያት ይሆን የምትለው ነገር እውነት ይሆን የሚሉ ጥያቄዎችን እሷም ደግሞ አዎ አያታለሁ፣ መረጋጋት ይኖርብሃል፣ ሁሉንም ነገር በሂደት ታገኘዋለህ፣ እናትህን ማግኘት አይቀርም፣ በመጀመሪያ ግን ከቤቲ ጋር ሰላም መፍጠር አለብህ፣ ከእሷ ጋር መጋጨት የለብህም፣ ምክንያቱም ከአንተ ጋር በተጋጨሽ ቁጥር አንተ የሆነ ነገር ካደረካት እናትህን ሄዳ ዋጋ ታስከፍላታለች፣ ስለዚህ ጥንቃቄ ልታደርግ ይገባል ስትል አንኳር ሀሳብ ምክሮችን መካክረው ተመልሳለች። መመለስ ስለሚኖርባት ደቂቃ ተይዞላት ስለሆነ የወጣችው መመለስ ይኖርብኛል በማለት ብዙም ሳትቆይ ወደ ቤት በፍጥነት ተመልሳለች። በናቲ ለውጥ የተገረመውና የተደመመው ገዙ የአሳ በቃለት ደግሞ ወዳለበት የሥራ ቦታ በመሄድ ደግሞ ለውጡን ጥግ ድረስም አሳይቶታል። ታዲያ አቶ ገዙም ደግሞ እንዴት በዚህ ደረጃ ትቀየራለህ? እንደዚህ ትቀየራለህ ብዬ አስቤ አላውቅም ነበር። እንደ አንተ አይነት ልጅ ስላለኝ ኮርቻለሁ በማለት ምን እንደተፈጠረ እንዴት በአጭር ጊዜ ውስጥ እንደዚህ ሊለወጥም እንደቻለ ጭምርም ጥርጣሬ የነበረው ቢሆንም ጠይቆታል። ታዲያ ናቲም ደግሞ አውቃለሁ ለናቴ መጥፎ አልነበርክም፣ ጥሩ ነበርክ፣ ቢሆንም ግን እኔ ደግሞ ከፍቅሬ የተነሳ ነው እንደዚህ ሊሆን የቻልኩት፣ ይቅርታ አድርግልኝ፣ አሁን እንደ አባትና እንደ ልጅ ሆነን እንነጋገር፣ እናቴ በመጨረሻዎቹ ቀናቶቿ እንዴት ነበረች፣ ምን ነበር የሚለውን በፊት ላይ ማድረግ የነበረበትን በተረጋጋ መልኩ መጠየቅ የነበረበትን ጥያቄ ታዲያ አሁን ላይ በትህትናም ጠይቆታል። ገዙም እንግዲህ ባለማፈር አዎ እናተ ለኔ የግርሳቴ ናት፣ እንዲሁም ደግሞ አሁን ላይ በተለይም ደግሞ ናቲ ገንዘቡን ትቼዋለሁ፣ አጉል ኪሳራ መሆኑን ተገንዝቤያለሁ፣ አያስፈልገኝም፣ ብቻ እንደ አባትና እንደ ልጅ ሆነን ስለናቴም አውራኝ፣ ስለናቴም ንገረኝ፣ ከፍቅሬ ነው በማለት እንግዲህ ገዙ እንዲዘናጋና እንዲረጋጋ አድርጎታል። በሌላ በኩል ደግሞ ቤቲ ከዚህ በፊት እንደፈለገች ቁልፍ ትታ ስትወጣ ስትገባ የነበረችው ቤቲ አሁን ላይ ትሁቴ ላይ በር ቆልፋ እስከ መሄድም ደርሳለች። ታዲያ ለትሁቴ ደግሞ ይህንን ለውጧ አሁን እንደሆነ የመጣው ለዚህ ደረጃ የዳረገቻት እሷ እንደሆነች ከዚህ በፊት ቤቱን አምኜልሽ ከፍቼ ሄድ ነበር፣ አሁን ግን አላምንሽም፣ እቆልፈዋለሁ በማለት በግልጽ ናቲ ጋር ባላት አቀራረብ እንደተበሳጨችባትም ነግራት ቆልፋ እንደምትሄድም ነግራት በተግባርም አውለዋለች። ታዲያ ትሁቴም ደግሞ ምንም ችግር የለውም፣ ለእኔ ለውጥ የለውም፣ እንደፈለግሽ ማድረግ ትችያለሽ፣ እሱም ማሸነፍ ሲያቅተሽ ግን እኔን እየመጣሽ በዚህ ሰላሜን አትንሽኝ በማለት እንግዲህ በአሰሪና በሰራተኛ መካከል የሚፈጠሩትን ግጭቶች ትሁቴ ምንም ባለመፍራትና ዋናው ስራዬን በአግባቡ እስከ ሰራሁ ድረስ ምንም ነገር የማድረግ መብት የለሽም በማለት እሷም የእኩያነት ማንም ከማንም እንደማያንስ
በተግባርም አሳይታታለች። በስተመጨረሻም ናቲ ስለሚደረግለት ነገር ሁሉና እንደዚች አይነት ጥበበኛ ሴት አይቼ አላውቅም፣ እንደዚች አይነት ሴት እያለ ምን አሻኝ ብዬ ነው ካንቺ ጋር የምበግ ነው እያለ የነበረው ናቲ አሁን ላይ ቤቲ ስትጠረጥር የነበረው ጥርጣሬ ቦታው ላይ አርፏል። ናቲ ትሁቴን እንዳትናገራትና ቀና ብላ እንዳታያት አሁን ላይ ማስጠንቀቂያ ሰጥቷታል። ታዲያ ውዴታውና አክብሮቱ ፍቅሩ እንዳለበትም ነግሯት ማስጠንቀቂያም ሰጥቷታል። በዚህ የተበሳጨችውን ቤቲ ደግሞ ትሁቴን አርፋ እንድትቀመጥ አርፋ የማትቀመጥ ከሆነ ደግሞ ምን ልታደርግ እንደምትችል ማስጠንቀቂያ ሰጥታት ነበር። ያማል በቃ ያላት ቤቲ ደግሞ ለገዙ ወደ ቤት ሲመለስ ትሁቴ ከዛ ቤት መውጣት እንዳለባትም ነግራው ነበር። እሱ ግን ብዙ ሚስጥር እንደያዘችብን ታውቂያለሽ፣ እንዴት ይህንን ሐሳብ ልታመጪ ትችላለሽ ያላት ቢሆንም እሷ ደግሞ ጥርጣሬዋና ያልተመቻት ነገሯ ከልጁ ጋር ፍቅር ቢጤ ልጀምር መሆኑንና ከሱ ጋር እየተቀራረቡ መሆኑንም ተናግራ እንግዲህ ለገዙ በዚህ በኩል ያስወጣልኛል ብላ ሞክራ ነበር። ታዲያ ገዙ ደግሞ ይህ ነገር ለሱ ስለሚጠቅመው አይኗ ላይ ቢያሳርፍላት ደስ ይለዋል። ምክንያቱም ባለቤቱ ከልጁ ላይ አይኗን እንዳሳረፈችው ሁሉ ትሁቴ ላይ አይኑን ካሳረፈ በሌላ በኩል ሰላሜን አግኝቻለሁ ብሎ ስለሚያስብ፣ ታዲያ ቤቲ ደግሞ ይህ ነገር ለሷ ሰላም የነሳት ቢሆንም ገዙ ግን መልካም ነው። ታዲያ ብዙ ነገር ይዛብናለች፣ እንድትወጣ አልፈቅድላትም፣ ለአንቺ ግን ስራሽን ይዛብሽ ነው በማለት እንግዲህ ትሁቴ መውጣት እንደሌለባት ባህሪዋን አሳምራ እንድትቀመጥና በጥሩ ሁኔታ እንድትቀርባትም አድርጓታል። በመጨረሻም እንግዲህ እናቴ የት እንደምትኖር እንድትነግርኝ እፈልጋለሁ፣ የቀረሽኝ ነገር ይሄንን ብቻ እባክሽን ሲል ትሁቴንም ጠይቋን ነበረ። ትሁቴም ይህ ነገር በእርግጥ ለሷ ቀላል እንዳልሆነና ለህይወቷም ሁሉ አደጋ መሆኑን የነገረችው ቢሆንም ግን እሱ ተረጋግቻለሁ፣ ምንም አላደርግም፣ አንቺ ከምትይኝ ውጭ ከዚህ በኋላ አላደርግም በማለቱ እንግዲህ በመጨረሻም ትሁቴ እናቱ እዛ ቤት ውስጥ እንደምትኖርና ያለችበትንም ክፍል ጠቁመዋለች። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እስኪ ናቲ ከእናቱ ጋር ይገናኝ ይሆን ወይስ ደግሞ በር እየቆለፈች አታገናኛቸው ይሆን? ወይም ደግሞ ሲገናኙ እንግዲህ ይታዩ ይደረስባቸውና አደጋ ይፈጠር ይሆን? ግምታችሁን ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁን እያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ